الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين. أما بعد فالسورة التي نبدأ بها درسنا اليوم هي سورة النازعات وهي مكية. أحبتي في الله، درساتنا من جمر بالسورة سورة النازعات نج مكية. يقول الله جل وتعالى: بسم الله الرحمن الرحيم: والنازعات غرقا والناشطات نشطا والسابحات سبحا فالسابقات سبقا فالمدبرات أمرا يوم ترجف الراجفة. አምስት ተከታታይ መሐላዎችን ይምላል። ከዛ በኋላ የፍርዱ ዕለት እርግጥ መሆኑን ሙቀደር በሆነ ጀዋብ القسم ይነግረናል። والنازعات غرقا ናዚዓት ማለት መንጫቂዎች ማለት ነው። ነዘዓ በኃይል መነጨቀ ነው። والنازعات غرقا بشدة حال ነው። በኃይል መንጫቂዎች በሆኑት የመላእክት ኃይሎች እምላለው። እነኚህ መላእክት የካሃዲያንን የአስመሳዮችን የአፈንጋጮችን ሩህ በሚያወጡበት ጊዜ ሩሆች ዝግጁ ስለማይሆኑ በግድ يضربون وجوههم وادبارهم እንደሚለው በሱረቱ النحل ላይ ጀርባዎቻቸውን ፊቶቻቸውን እየመቱ ሩሆቻቸውን ያወጣሉ። اقسم الله بالملائكه تنزع ارواح الكفار من اقصى اجسامهم ሩሆቻቸው ፈቃደኛ ስለማይሆኑ በኃይል መንጭቀው ያወጣሉና والنازعات غرقا በኃይል መንጫቂዎች በሆኑ የመላእክት ኃይሎች እምላለው። والناشطات نشطا በቀስታ መምዘዝን መዛዦች በሆኑ የመላእክት ኃይሎችም እምላለው። እነኚህ ደግሞ አማኞች፣ ቅን የአላህ አገልጋዮች፣ አላህን ፈሪዎች በሚሞቱበት ጊዜ አላህ ጀለ ወተዓላ የሰሩትን ስራ ስለሚያሳያቸው ያንን ስራ ለመገናኘት እጅግ ከጃዮች ስለሚሆኑ ሩሆች በቀላሉ ይወጣሉ። ለዚህ ወናሽጣቲ ነሽጣ አለ። በቀስታ መምዘዝን መዛዦች በሆኑ የመላእክት ኃይሎች እምላለው። ወሳቢሓት ሰበሓ ወሳቢሓት ዋኞች በሆኑት ሰበሓን መዋኘትን ዋኞች በሆኑ እነኚህ መላእክት ናቸው። አላህ ጀለ ወተዓላ በዚህ ትልቁ ፍጥረተ ዓለም በኮስሞስ በዩኒቨርስ በተለያዩ ቦታዎች ይመድባቸዋል ለስራ። ያንን ስራ ለማስፈጸም ተነዘሉል መላእክቱ እንደሚለው መላእክት ይወረዳሉ። ተተነዘል በአላህ ፍቃድ ይወርዳሉ። በሚወርዱበት ጊዜ ይሄንን ህዋ ይሄንን ስፔስ እየቀዘፉ ይወርዳሉ። ኡሊ አጅኒሐቲን ብሏል አላህ። የክንፎች ባልተቤቶች ናቸው። መስና ወሱላሳ ወሩባዕ ካለ በኋላ የዚዱ ፊል ኸልቅ ማ የሻ ብሏል። በክንፎቻቸው ይህንን ህዋ እየቀዘፉ ይወርዳሉ። ወሳቢሓት ሰበሓን መዋኘትን ዋኞች በሆኑ መላእክት እምላለው። ፈሳቢቃት ሰብቀን ሰበቃ ቀደመ ማለት ነው። ፈሳቢቃት ቀዳሚዎች በሆኑት ሰብቀን መቅደምን ቀዳሚዎች በሆኑ የመላእክት ኃይሎች እምላለው። እነኚህ ደግሞ አላህ በዚህ ፍጥረት ዓለም በተለያየ ቦታ ካሰማራቸው በኋላ አንድ የሰዎችን ወይ ሩህ ያላቸውን ነገሮች የነሱ ሩህ ከወሰዱ በኋላ መለከል መውትና ግብረአበሮቹ እንደዚሁም ደግሞ الله إن عليكم لحافظين كراما كاتبين دميلو
በሰዎች ላይ የተመደቡ መላእክት አሉ የሰዎችን ስራ ይዘው ደግሞ ሙዓቂባት አሉ ተተካኪዎች አሉ ወደ አላህ ያርጋሉ በዚያ ጊዜ ነብያት ከነሱ መካከል ሙሳ ወአጅልቱ ኢለይከ ረቢ ሊተርዳ እንዳሉት ጌታዬ ሆይ ከኔ ተወድ ዘንድ ወደ አንተ ተቻኮልኩ እንዳሉት ነኚህ መላእክትም አላህ ከነሱ ይወድ ዘንድ በተመደቡበት እንዳላጎደሉ ያረጋግጡ ዘንድ መቅደምን ይቀድማሉ ፈልሙደብራቲ አምራ ነገርን አላህ ለነሱ የሰጣቸውን ነገር ማስተናበርን አስተናባሪዎች በሆኑ መላእክት ምላለው ትቀሰቀሳላችሁ ትመነዳላችሁ መች ነው ይሄ የሚረጋገጠው የውመ ተርጁፉ الراجفቱ የውመ ተርጁፉ الراجفቱ ተንቀጥቃጭቱ ተርገፍጋፊቱ በምትርገፈገፍበት እለት ይሄ النفخة الأولى የመጀመሪያው ንፊ ነው የሚርገፈገፈው ደግሞ በሰማይ በምድር ያለው ነው ወይ ደግሞ اذا زلزلت الارض زلزالها ይለናል በሱረቱ ዘልዘላ ያ ቂያማ ከመከሰቱ በፊት የሚሆን ነው ምድር ከፍተኛ የሆነ መንቀጥቀጧን በምትንቀጠቀጥበት ጊዜ يوم ترجف الراجفة ይሄ ትልቁ መንቀጥቀጥ አላህ በሱረቱ ዙመር ونفخ في الصور فصعق من في السماوات ومن في الارض በሰማይ በምድር ያለው የሚርገፈገፍበት فصعق እንቆታቆታል ንቁጥቋጥ ይሆናል ብሎናል እና እሷ ነች የመጀመሪያዋ ንፊ ነች يوم ترجف الراجفة تتبعها الرادفة የምትቀጥለውም ትከተላታለች تتبعها ትከተላታለች الرادفة ما لها من فواق እንዳለው በሱረቱ ኡሳድ አንዱ ተነፍቶ እስከ ሁለተኛው ፈዋቅ ማለት ወተት በሚታለብበት ጊዜ ከአንድ ጡት ወደ ሌላ ጡት በጣት ተራ በተራ ስለሚያልቡ ከዚህ ወደዚያ እስኪሸጋገሩ እንኳን ጊዜ አትሰጥም تتبعها الرادفة ቀጣይቱም ትከተላታለች ቁሉቡን ልቦች የውመይዝ ዋጅፋ ያን ጊዜ خائفة የፈሩ የሰጉ ይሆናሉ أبصارها خاشعة አይኖቻቸው እይታዎቻቸው የሰጉ ይሆናሉ ዋጅፋ خائفة خاشعة ማለት ደግሞ አይኖቻቸውን በሙሉ አይናቸው አፍጥጠው የሚያዩ አይሆኑም አይናቸውን የሰበሩ ይሆናሉ ና أبصارها خاشعة ذليلة منكسرة አይኖቻቸው የተሰበሩ ይሆናሉ من الفزع ከድንጋጤው የተነሳ يقولون ብለው ይላሉ ስለ ቂያማ ከሞት በኋላ ስለመነሳት በሚነገርበት ጊዜ አኢና ለመርዱዱና እኮኛ ተመላሾች ነንን في الحافرة ወደ መጀመሪያይቱ ሁኔታችን حافرة ማለት እንስሳት እርምጃ ሲጀምሩ የመጀመሪያው እርምጃ ነው بحافرتها ይላል حافرة ሽሆና የሚያርፍበት ነው የመጀመሪያው እርምጃ ስለዚህ ከዚህ ተነስቶ የመጀመሪያው ሁኔታ የዱንያ ላይ ያሉበት ሁኔታ ነው እነሱ حافرة የሚሉት ስለዚህ አይና ለመርዱዱና في الحافرة ይላሉ الى الحالة الاولى ወደ መጀመሪያው ሁኔታችን እንመለሳለን እንዴ ይሄን የሚጠይቁት የማጣጣል ጥያቄ ነው አይዛ ኩና እኛ ከሆነ በኋላ ዑዛመን ነኺረተን ዑዛመን ነኺራ የበሰበስን አጥንት ከሆነ በኋላ ቃሉ አሉ ማከለው ትልካ ያች መመለስ ኢዘን የሆነች እንደሆነ ከረቱን ኻሲራ ኪሳራ አዘል መመለስ ነው የምትሆነው እኛ ከሞት በኋላ ህይወት የለም ብለን ከደመደምን ካበቃን በኋላ ከየተመለስን እንደሆነ ያችማ ኪሳራ አዘል መመለስ ነው የምትሆነው እነሱ የተጠራጠሩት አንመለስም ያሉት فإنما هي أنه كموت مملشا كموت مقسقشا أنه أرسوا زجرة واحدة عندت ጩኸት እንጂ ሌላም አይደለች زجرة صيحة ማለት ነው فإنما هي زجرة واحدة أي صيحة واحدة
አንዲት ጩኸት እንጂ ሌላ አይደለችም ፈኢዛሁም ወዲያውኑ እነርሱ ቢሳሂራ ሳሂራ ማለት ሰሂራ እንቅልፍ አጣ ማለት ነው ሰሂራ ለያሊ ሳሂራ ማለት እንቅልፍ የሌለበት ማለት ነው ፈኢዛሁም ቢሳሂራ ወዲያውኑ እነርሱ እንቅልፍ አልባ በሆነች አውላላ ሜዳ ላይ የተሰበሰቡ ይሆናሉ ፈኢዛሁም ቂያሙ ينظرون የት አርضል ማህሸር ላይ يوم تبدل الارض غير الارض ይቺ ምድር በሌላ በምትተካበት ጊዜ ይላል እና ፈኢዛሁም ቢሳሂራ እንዲህ አለ هل اتاك ለመሆኑ መጥቷልን ሙሐመድ ሆይ ሐዲሱ ሙሳ የሙሳ ዜና መጥቷልን ይላቸዋል የሙሳ ዜና መጥቷልን የሚጠይቀው አላህ انتباه ትኩረትን ለመሳብ ነው ኢዝናዳሁ ጌታው ኢዝናዳሁ በጠራው ጊዜ ረብሁ ጌታው ቢልዋዲል ሙቀደሲ በዛች በተቀደሰችው ሸለቆ ጡዋ ልዩ ስሟ ጡዋ ተብሎ በሚታወቀው ሸለቆ አላህ በነብይነት ሊሾመው በጠራው ጊዜ ከዛን የነብይነትን ማዕረግ ከሰጠው በኋላ ጌታው አለው اذهب الى فرعون ወደ ፈርዖን ሂድ انه طغى እሱ ድንበር አልፏልና ድንበር ዘለል ሆኗልና فقل ብለህ በለው ሀለከ ፈርዖን ሆይ ፈቃድ አለህ ይሆን ኢላ አንተ ዘካ ሀለከ ማለት ይሄ የትህትና ጥያቄ ነው ሀለከ አንተ ዑይረኒ هذا الكتاب ይባላል ይሄን መጽሐፍ ልታውሰኝ ትችላለህ ለዚህ ሀለከ ከዛ ሀለከ ኢላ አንተ ዘካ አንተ ከወንጀልህ ልትጠራ ዘንድ ተዘካ አይ ተተዘካ ፈቃዱ አለህን ከሆነ ወአህዲየከ እመራሃለው ኢላ ረቢከ ወደ ጌታህ መንገድን እመራሃለው ፈተኽሻ አንተም እሱን ትፈራ ትጠነቀቀው ዘንድ ፈአራሁ الآية الكبرى ሙሳም ለፈርዖን ፈአራሁ አሳየው الآية الكبرى ታላቂቱን አላህ የሰጠውን ተአምር አሳየው ከዚህም ማከል ተአምረኛይቱ በትራቸውና ምታበራው እጃቸው ነች ፈርዖን ግን ፈከዘበ ወዓሳ እሱ ከዘበ አስተባበለ ወዓሳ አመፀም እምቢ አለ ثم أدبر ከዛንም ወደ ኋላ ፈገፈገ የስዓ የሚሯሯጥ ሲሆን የሙሳን ጥሪ ለማክሰም فحشر ህዝቦቹንም ሰበሰበ ፈናዳ ከፍ ባለ ድምጽም ተጣራ فقال انا ربكم الاعلى እኔ የበላዩ ጌታችሁ ነኝ አለ ዘግናኝ ንግግርን ተናገረ ታዲያ አላህ ተወው አልተወውም فاخذه الله ያዘው ጨበጠው ነካለ الآخرة والأولى የወዲያኛይቱንም ዓለም ቅጣት والأولى የመጀመሪያይቱንም ዓለም ቅጣት ሁለቱንም አደራርቦ አላህ ያዘው እዚህ ምድር ላይ ያሰመጠው ከዛና النار يعرضون عليها غدوا وعشيا ጧትና ማታ በቀብር ውስጥ ሳሉ ሰዓት ላይ ይጣዳሉ ويوم تقوم الساعة أدخلوا آل فرعون شد العذاب إلى إن في ذلك በዚህ ነገር ውስጥ لعبرة ምክር አለ ራስን መገምገም አለ ማስተዋል አለ لمن يخشى አላህን ለሚፈራ ሁሉ ይላል አንቱም አሸዱ خلقን ሰዎች ሆይ ካፈጣጠር በኩል ለመሆኑ እናንተ ናችሁ ብርቱዎቹ አሚሰማ ወይስ ሰማይ ነች ጥርጥር የለውም ሰማይ ነች አላህ ያለ ምሰሶች ያቆማት ከመሆኗ ጋር በናሃ አላህ ገነባት ረፈዓ ሰምከሃ ጣራዋን ከፍ አደረገ ፈሰዋሃ አስተካከላትም አባጣ ጎርባጣ ሽንቁርቁር የሌላት ስትሆን ዋግጠሸ ለይለሃ ለሊቷን አጨለመ ሸፈነ ወአኽረጀ ዱሃሃ ንጋቷን ቀኗን ደግሞ አወጣ ይፋ አደረገ በብርሃን የተሞላ አደረገው ወልአርض ምድርንም بعد ذلك ከዚህ በኋላ ባፈጣጠር ሳይሆን በዚክር ማለት ነው ባፈጣጠር ምድር ነው የሚቀድመው ሱረቱ ፉሲለት ላይ ዝርዝሩን አይተናል ወደ ኋላ ሄዳችሁ ማመሳከር ትንታኔውንም ማዳመጥ ትችላላችሁ والارض بعد ذلك ማለት
ዚክሩሃ ማለት ነው። ይሄው ምድርንም ከዚህ በኋላ ማለት ይሄው እነሱን ስለነሱ ከተናገርኩ በኋላ ስለ ምድር ልናገርና ደሃሃ መኻደሃ በሰጠሃ ፈረሸሃ አላህ ዘረጋት አኽረጀ ሚንሃ ማአሃ አኽረጀ ሚንሃ ከሷ አላህ አወጣ ማአሃ ወመርዓሃ ማአሃ ውሃዋን አላህ አወጣ ከምድር ወመርዓሃ ግጦሽዋንም እንደዚሁ መርዓ ማለት ግጦሽ ነው። ወልጅባለ ተራሮችን አርሳሃ ቸከላቸው ወደ ታች የጠለቁ ወደ ላይ ዘለቁ አደረጋቸው። ይሄን ያደረኩት ይላል አላህ ምድርን የዘረጋሁት ውሃዋን ያፈለኩትና በላዋ ላይ ግጦሽ የእንስሳ ቀለብን ያስገኘሁት መታዓን ለኩም ለናንተ መጠቀሚያ ይሆን ዘንድ ነው። ወሊአንዓሚኩም ለእንስሳታችሁም እንደዚሁ ይላል። ታዲያ ይሄ ሁሉ ባለበት አይቀጥልም። ፈኢዛ ጃአት ጧመቱል ኩብራ አጧመቱል ኩብራ የቂያማ ስም ነው። ፈኢዛ ጃአት በመጣች ጊዜ አጧመቱል ኩብራ ታላቂቱ መከራ በመጣች ጊዜ መች ነው ያ የውመ የተዘከሩ الانسان ما سعى የውመ የተዘከሩ الانسان የሰው ልጅ የሚያስታውስበት እለት ነው። ማሰዓ የሰራውን ስራ በምድር ዓለም ያሳለፈውን ወቡርዘት الجحيم ጀሃነምም ትገለጣለች ሊመየራ ለሚያያት ሁሉ ያኔ ሰዎች በሁለት ይከፈላሉ። ፈአማ መንጠጋ ያማ መንጠጋ በምድር ህይወት መንጠጋ ድንበር ያለፈ ያላህን ህግ ያላከበረ የካደ ወአثر الحياة الدنيا የቅርቢቷን ህይወት የመረጠ فإن الجحيم هي المأوى እነሆ ጀሃነም እርሷ መኖሪያው ትሆናለች መጠጊያ። ወአማ መን ኻፈ መቃመ ረቢሂ ጌታው ፊት መቆምን የፈራ የሰጋ ደግሞ ወነሃ ነፍሰ ነፍሱንም የከለከለ አኒል ሀዋ ከዝንባሌዋ ነፍሱን የከለከለ ኢነ ነፍሰ ለአማረቱን ቢሱ ነፍስ በክፉ ነገር አዛዥ ነችና ነፍሱንም ከስሜቷ የከለከለ ፈኢነል ጀነተ ሂየል መእዋ እነሆ ጀነት እርሷ የሱ መኖሪያ መጠጊያ ትሆናለች ይላል አላህ። ከነሱ ያደርገን። يسألونك يطيقوሃል ማጣጣያ ጥያቄን አን ሰዓቲ ስለ ሰዓቲቱ አያነ ሙርሳሃ መከሰቻዋ መሆኛዋ መች ነው ሲሉ ይጠይቁሃል። ፊማ አንተ ምን ውስጥ ነህ? ምን ዚክራሃ ከሷ እውቀት ምን ውስጥ አለህና አንተን ይጠይቃሉ። አንተ ስለሷ የምታውቀው የለህም። ኢላ ረቢከ ሙንተሃሃ የእውቀቷ ማብቂያ መደምደሚያ እጌታህ ዘንድ ነው። ኢላ ረቢከ ሙንተሃሃ አይ ሙንተሃ ዒልሚሃ ኢነማ አንተ እነሆ አንተ ሙንዚሩ መን የኽሻሃ ቂያማን የሚፈሩ እንዴት ይሆን ያንቀን የሚሉ ሰዎችን አስጠንቃቂ እንጂ ሌላ አይደለህም። ዛሬ እነሱ እንዳላስተባበሏት ዱንያን እንዳላስበለጧት እኛ ስልጣንን ሀብትን ማጣት አንፈልግም የሚባለውን ነገር አንሰማም ብለው እንዳላጣጣሉ ከአንሁም የውመ የረውነሃ እነርሱ ቂያማ በገቢር ተከስታ ባዩት እለት ለም የልበሱ እንዳልቆዩ አይነት ይቆጥራሉ። ኢላ አሽየተን ከዱንያ አንዲት ምሽትን አውዱሃሃ ወይ ከዱንያ አንዲት ረፋድን እንጂ እንዳልቆዩ አድርገው ያኔ ጸጸት ይገላቸዋል እኮ ለዚች ጊዜ ነው ይሄን ትልቁን አገር ያጣ ነው ይላሉ ይላል። ሱረቱ